ወይኔ ሴኔጋል በጣም አሳዛኝ ተሸናፊዎች ማን ቤልጂየም ሲጀመር ማለት ነው 2-0 ስትመሩ ሴፍ አይደለም ዓለም ዋንጫ ላይ ማን ጃፓን ከዚህ በፊት 2-0 እየመሩ 3-2 ሎክ አደረጉባቸው የፈጠነ በስንት ደቂቃ ልዩነት ውስጥ ነው እኮ የፈጠነ በ2 ደቂቃ ውስጥ ጠቅጠቅ አድርጉባቸው ማን ሴኔጋሎች ጨዋታውን መግደል የሚችሉበት በጣም ብዙ አጋጣሚ ነበር ማን ምንም እኮ እየጮቱ አልነበረም ቤልጂየሞች ጭራሽ ከጨዋታ ውጪ ነበሩ ማለት ነው ግን የፈጠነ ማለት ዩሮፒያን ቲሞች ሁሌም ዩሮፒያን ቲሞች ሜንታሊ ይበልጡናል ለምን እንደሆነ አላቅም በቃ የአፍሪካ ቲምን ሁሌ ዩሮፒያን ቲም በቃ ሜንታሊ ይበልጣል 2-0 እየተመሩ ቤልጂየሞች እኔ እየፈሯቸው ነበር በቃ የሚያሸንፉ እየመሰለኝ ነበር ኢቭን ዶ አንድ እንኳን ኳሊቲ ያለው ተጫዋች ባትጠሩ ማለት ነው የቤልጂየም አሁን ሙሉ ተጫዋቾቻቸው እኮ ሞተዋል እኮ ግን ማለት ነው በቃ ሜንታሊ ይበልጣሉ ለምን እንደሆነ አላ ሉካኮ እንዳገባ ኳሱን ይዞት ሜንታል ምናምን አላቸው ማን ቴሌማንስ አስቀመጠው ፔናልቲውን ማለት ለብራሂም ዲያዝ ትምህርት ሰጠው ገብቷላ ብራሂም ዲያዝ እንዲህ ነበር መምታት የነበረብን ያለው ቁጭ አድርገው አይስ ኢን ዘ ቬንስ በስማም 90 ዲግሪ ላይ ማን በስማም የሚያምር ጨዋታ ግን ይሄ ወርልድ ካፕ ማለት ነው አፍሪካ ቲሞችን በጣም አፕሪሺየት ማድረግ አለብን እግዚአብሔርን ማለት የአፍሪካ ቲሞች ሎክ አድርገዋል ማን ያላቸውን ኳሊቲ ያውቃሉ ይጠቀማሉ ሁለት ጎል አግብተው ዘግተውት ነበር በጣም የሚያሳዝኑ ተሸናፊዎች ናቸው ቤልጂየም ሴኔጋል ላይ ምን አይነት ካምባክ ነው የሰራችው ማን እግር ኳስ ግን ምን አይነት ስፖርት ነው ሴኔጋል 2-0 እየመራች የመጨረሻ 5 ደቂቃዎችን መታገስ ከብዷት ከ2-0 እንግዲህ ቤልጂየም ሁለት አቻ አድርጋት በመጨረሻ ደቂቃ ወደ ኤክስትራ ታይም አምርተውም እንግዲህ 120ኛው ደቂቃ ላይ በቴሌማንስ አማካኝነት ፔናልቲ አስቆጥረው በ3-2 እንግዲህ ካምባክ ሰርተው ማሸነፍ ችሏል ማለት ነው በጣም አሳዛኝ ተሰናባሽ ነበረች ደግሞ ጥሩ ፐርፎርም እያደረገች ነበር እኮ ሴኔጋል ምን አይነት ጌም ነበር የተመለከት ነው ኤኒዌይ ቪዲዮን በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ስለ ጨዋታው ጥቂት እናውራ እንግዲህ በዚህ ጨዋታ ላይ ሴኔጋሎች በጣም ጥሩ ፐርፎርም እያደረጉ ነበር 24ኛው ደቂቃ ላይ በዲያራ እንዲሁም ደግሞ 51ኛው ደቂቃ ላይ በሳራ አማካኝነት ሁለት ጎሎችን አስቆጥረው በቃ ተረጋግተው ነበር ሲጫወቱ የነበረው ማለት ነው የሚገርም ፕሬሲንግ ነበራቸው በማጥቃቱም በተለይ ፈርስት ሃፍ የተሻሉ ነበሩ ነገር ግን ቤልጂየሞች ማለት ነው ሩዲ ጋርሻ በቃ ወሳኝ የሚባሉ ተጫዋቾችን እንደ ዴብሮይነ ዲኬትሌር ወሳኝ የሚባሉ እነ ዶኩን እንዳለ ቀይሮ አስወጥቷቸው ነበር ማለት ነውና የመጨረሻ አማራጮችን ነበር ሲጠቀም የነበረው ሉካኩ በክለብ ደረጃ ኢንኮንሲስተንት ቢሆንም ማለት ነው ለሀገሩ ቤልጂየም ግን በጣም ወሳኝ ሰው ነው እናም ደግሞ ተቀይሮ ገብቶ አስመስክሯል ያንን ማለት ነው እንግዲህ ተቀይሮ ገብቶ 86ኛው ደቂቃ ላይ የመመለስ ተስፋ ያላትን ጎል አስቆጠረላቸው በድጋሚ ዩሪ ቴሌማን 89ኛው ደቂቃ ላይ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 1 ደቂቃ ሲቀረው እንግዲህ አስቆጥሮ አቻ አረጋቸውለት ለሁለት ወደ ኤክስትራ ታይም አመራ በኤክስትራ ታይሙ ላይም እንግዲህ ወደ ፔናልቲ ሹት ሊያመሩ ነው ተብሎ የሚጠበቅበት ሰዓት ላይ 124ኛው ደቂቃ ላይ ዩሪ ቴሌማንስ በፔናልቲ ጎል አስቆጥሮ ቤልጂየም 3-2 ካምባክ በመስራት እንግዲህ ሴኔጋልን ጥላለች በጣም አሳዛኝ ተሸናባሽ ናት ሴኔጋል የሆነችው የመጨረሻ 5 ደቂቃዎች ነው ጉድ የሰራት ማለት ነው ኤኒዌይ ቤልጂየም በ16ቱ ዙርም እንግዲህ የቦስኒያና የአሜሪካን አሸናፊ የምትገጥም ይሆናል ማለት ነው እናንተ ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫንበት አንዳንድ ጸቦች ለበጎ ናቸው ነው ማለት ሁለቱም ስለ ሀገር ስለምታስብ ነው ማለት ነው አንተ እሱን አቅም ታውቀዋለህ እሱ ያንተን አቅም ያውቃል እየሰጣ አይደለም ፉል አይነት ነገር ጸብ ማለት ነው ጠቀመ ነው ማለት ይሄ ጸብ ማለት ነው ምን ሀፕን አደረገ መሰለሽ ማታ እኔ በቃ ወላሂ ነው 80 ምናምን ላይ በቃ ምን የማይፈጠርም በየ ቶሌት ይኩልሽ 82 83 እንደዛ አካባቢ ይጃሉ ቶሌት ማለት ነው ሌላ ስልክ ዝም የጎረጎርኩኝ ሳሎን ይሰማል ኮሜንታሪ ነው ማለት ጮኸ ግልጽ አይደለም ጮኸ ብቻ ጎል እንደገባ ይነግርሃል ነው ጃል ከዛ በስልክ ከፈታ አረኩልሽ አባቢ ሳይ ሉካኩ እየሮጠ ነው አገብቶ አራች ነገር ምናምን ብዬ በቃ እኔ ከሽንት ቤት እንደዛ ተሮጥ ይሻላልም ነው ማለት በቃ ፏፏ ምናምን ብዬ ስወጣልሽ አልደገመው እዚህ በቲቪ አብ ወላሂ በቃ አንዳንዴ ሆነሽ በቃ ኳስ እውነት ነው አንዳንዴ አይታወቅም የሚባለው ማለት ነው በቃ እኔ አልቋል ብዬ ነው ምክንያቱም ጎል ይፈልጋሉ ዶኩና ኬዲቢ ወጥተዋል በቃ ማለት ቅያሪዎች 56 ተቀይረው ወጥተዋል ምናምን በቃ ሰም ፖይንት ነው ተስፋ ቆርጫለሁ ቤልጂየም አይደለም ብሎ ታረጋባለች ትለይ ማስተዳደኛ እንኳን አንድ ታገባለች የሚለው አይምሮ ውስጥ የለም ነው ማለት ከዛ ሀፕን አደረገ ማለት ይሄ ነገር እኔ ነው ብዙ ጊዜ ምናስዋስ ኳስ ላይ ላስት ሚኒት ላይ ያገባ ቡድን ምናምን ጭማሪ ደቂቃ ላይ ያሸንፋል እመነኝ በጣም በቃ ኳስ ስሜት ስለሆነ እነዛ ስሜታቸው ዳውን ነው የሚሆነው እነዚህ ደግሞ በቃ አድርጋናቸው ጨምሮ ምናምን በቃ ቢስት ነው የሚሆኑት ማለት ነው ያገቡት ላስት ሚኒት ላይ የሚያገባ ሰው ፔናልቲ ላይ በጣም እንትን አለው ምንድነው አቅም ይኖራል ወይም ደግሞ ላስት ሞመንት ላይ ወይ እንደዛ ማይሆን ኳስ ተው ከሆነ ይሄኛው ቡድን ይጠቀማል ማለት ነው ጭማሪ ደቂቃ ላይ ምናምን በቃ የኳስ ስሜት ነገር እንደዛ ነው ማለት ነው እኔ ሴኔጋሎች እኔ ካሁን ወጡ ሳቄ ሊሞት በቃ አናስመታመና ጥለው ወጡ ምናምን ብዬ በቃ ሰቀቅ ለአፍሪካ ምናምን ማለት ነው የእጅን ያገኘው የምር እዛ የታደኩበት ነው የሞሮኮ ዓለም ዋንጫ ላይ የእጅን ያገኘው ነው ማለት አሁን እዚህ ዓለም ፊት ሲሆን አርፈ ተቀመጥክ አልቀበጥክም አልወጣህም ጥለ ብቻ እኔ ሀቅ ለማውራት ሴኔጋል ቢያልፍ ደስ ይለኛል እንደ አፍሪካዊ ምናምን ደስ ይላል የሆነ ነገር ግን ደሞ እኔ ኬዲቢ ያለ ሀቢቢ
እሱ እንዲያልፍ ፈልጋለሁ። አይኑ እስከ ዋንጫ ሸራውት የለውም፣ ግን ደግሞ ቢያንስ እስኪ ያልፍ ምናምን ነው ትንሽ እንዲሄድ ፈልጋለሁ። ኬዲቢ ማለት ያ የመጨረሻ ለማውጣት ነው ማለት ነው። እኔ በጣም ደስ ያለኝ ማለት ብቻ ሞመንቱ ራሱ ማረሰው ነው፣ በቃ በህይወት ማረሰው ነገር ነው። እኔ ሽንት ቤት እንደዚህ ቶሎ ወጥቼ አላውቅም ነው የምልህ። የፈጠነ እንደወጣ ያደረገኝ ጨዋታ ሆኖ ነው የምልህ። ሀቢቢ ይመቻችሁ። እነ ኬዲቢ ቀጣይ አሜሪካ ናት፣ የማለፍ ቻንስ ይኖራቸዋል። አሜሪካ በጣም ከባድ ቲም ናት። አይኖ በእናንተ አቋም ከባድ ይሆናል፣ ግን የማለፍ ቻንስ አላችሁ ከሌላው ቡድን አንጻር ማለት ነው። ቢያንስ በቀላሉ ኬዲቢን ስንት ውስጥ አገኘ ነው ማለት ነው? 4 ውስጥ እናገኘዋለን ማለት ነው። ለምን 8 ውስጥ እናገኘዋለን ማለት ነው። አሪፍ ነገር ነው። ደስ ብሎኛል። ካርማ ሆኖ ነው እየታየኛለሁ። ካርማ እንዴት አልክ? የምን ካርማ የምታወራው ብትሉኝ የአፍኮኑን ጉዳይ ምላችሁ የስ ለሞሮኮ አውቃለሁ ዋንጫው መልሶ እንደተሰጠ፣ ነገር ግን እሱ ጨዋታ ላይ የሰሩት ነገር ያው ኦቪስ ልክ አልነበረም እና እሱን ታሳቢነት ከማድረግ ኦልሞስት እድላቸው የጠመመብኝ የመሰለኝ እና 2-0 እየመሩ ሴኔጋል 4 ደቂቃ ነበር ይቀራቸው። የሚገርማችሁ በ3 ደቂቃ ልዩነት ግን 4 ደቂቃ ቀራቸው። በ3 ደቂቃ ልዩነት 2 ነበር የተቆጠረባቸው። ሮሜሉ ሉካኩ አስቆጠረ። እሺ እሱን ጎል ከባድ ልትል ትችላለህ፣ ግን የዩሪ ቴሌማንስ ጎል ጨራሽ መግባት አልነበረበትም። 89ኛው ላይ የተቆጠረው አሁን ይህ ተጠያቂ የሚሆነው ሞሪዲያው በረኛው ለምን ትወጣል? ኳሱ ላይ ማደርስ ከሆነ መውጣት የለ። እኔ ከምጠለው ነገር ፓንች ለማድረግ ወጥተህ ኳሱ ላይ አለመድረስ ሞሪዲያው በጣም ያሳዝናል። እኔ እዚህ ዓለም ዋንጫ የምመለከታቸው ሚራክልና ጨዋታዎች ለየት ያሉ ናቸው። አሁን ይህንን እኮ አጥፍቶት የተኛ አይጠፋ። አጥፍታችሁ የተኛችሁ አጠፉ። በቃ ውስጤ ለእናንተ በለኝ። በእውነቱ ምላችሁ በቃ አልቋል ብላችሁ የተኛ አይጠፋም ብዬ ነው የማስበውና ያ ቤልጅየም ደሚራክል በቃ ሊትራሊ ደሚራክል ላይ የሚባለው 86 ላይ አግብተው 89 ላይ በ3 ደቂቃ ልዩነት አግብተው ከዛ ዩሪ ቴሌማንስ ራሱ ፔናልቲውን አግኝቶ ራሱን ያገባው እና ዳኛው በጣም ብዙ ነው የፈጀበት። ባይዞ ፔናልቲ ነው ወይስ አይደለም የሚለውንም ታስቀምጡ ይፈልጋሉ ኮመንት ላይ። እንደተለመደ ዓለም ዋንጫ ጉዳይ እንደነጣችሁ ፕላስ ነጫ እንደረስ ሀሳባችሁ ኮመንት ላይ አስቀምጣችሁ ኮፒ ሊንክ ይደረግ። ስለ ፔናልቲ እንድትነግሩ ይፈልጋለሁ። እናንተ ውሳኔያችሁ ፔናልቲ ኦር ኖት። እኔ በበኩሌ ኮንታክቷ ሚኒማል ቢሆንም ግን ቀድሞ ቴሌማንስን ነገር አግኝቶታል እና በዛ የመጣ በቃ ቀጥታ ፔናልቲ ነው የምላችሁ። እናንተ ግን ሀሳባችሁን በተነግሩኝ ደስ ይለኛል። ብቻ ያ 2-2 ነበረ እሱ ይጠናቀው እንደምታስታውሱት። ከዛ ኤክስትራ ታይም ገቡ። ኤክስትራ ታይም ላይ ሴኔጋሎች አሪፍ ቻንስ ያገኙ ነበር፣ ግን ቤልጂየም የሆነ ሰዓት ብሬኪን ያደረጉ። ዩሪ ቴሌማንስ ደግሞ ቦክስ ክራሽ ሲያደርግ ምንም የማያደርጉ ነገር ቦክስ የሚገኝበት ቦታ ብቻ በአጠቃላይ የሚገርም ነው። ዛሬ እንዴት እንደሆነ ባላውቅም ከዚያው እንዳያችሁት እንግዲህ ከላሚን ካማራ ነበር ፔናልቲ ኮሚት እንዲያደርግ ያደረገው። ራሱ ደግሞ 123ኛው ደቂቃ አካባቢ ላይ አስቆጥሮት ማለት ነው። ቤልጂየሞች 3-2 አሸንፏቸው። ጣምር እኔ አይኔ የሚያየው ማመን አልቻልኩም። እንቅልፍ ሊጥለኝ ነው፣ ግን ደግሞ በቃ ይህንን እያየ አይጥልህም እንቅልፍ በቃ ታያለህ እንዲህ እና ያ ጋይስ ጀስት ኢምፕሬሲቭ። በጣም የሚገርም ጨዋታ። እዚህ ዓለም ዋንጫ የምንመለከታቸው ጨዋታዎች በጣም ቶፕ ሌቭል ናቸው ከምታስቡት በላይ እና ዩኤስኤ ከቦስኒያ ደግሞ አሁን 9 ሰዓት ላይ ይደረጋል። የእነሱ አሸናፊ ይህን አሸናፊ ይገጥማል። እኔ ቤልጂየም ትንሽ ጣር እያሉ ነው። ሩዲ ጋርሲያ አሪፍ ስራ እየሰራ ነው። ትንሽ ክሪቲሳይዝ አድርጌ ነበር ባለፈው። የቤልጂየም አሰልጣኝ ነው የምላችሁ አሪፍ ስራ ነው። ዛሬ አሁን ቅያሬ ያደረገበት መንገድ ሙኒዬ፣ ሉካኩ ቶሎ በቃ የሆነ ነገር የሰራ ከሆነ ቶሎ መቀየር፣ ቶሎ ማስተካከል። እንትና ደግሞ በተዘዋዋሪ ፓፕቴው የቀየርከው ሰው ልክ አልነበር። ፓፕጌ ማስወጣት፣ ከዛ ሀቢብ ዲያራ ማስወጣት በዛ ፍጥነት 2-0 እየመራ ለምን? ጀስት ኪፕ ደ ስትራክቸር በቃ ስለ አይኖ አንደርስታንድ ላይክ ይደክማቸዋል ምናምን፣ ግን እንደዚህ ቶሎ ለመቀየር መሄድ አልነበረብህ። ሚድፊልዱን አዲስ አታኩ ምናምን እንደዛ በጣም ቀየር ስታደርገው ስትራክቸራችሁን አጣችሁ ክሊር እና ያ ቤልጂየም አስቀየማቸው። የሚገርም ነው። እኔ ማመን አልቻልኩም ጋይስ። ብቻ ትሮሳርድ ራሱ ሌላ በቃ ምን አይነት ልጅ እንደሆነ እኔ ቃላት የለኝም ለሱ ራሱ። ቴሌማንስ ያስገባው ኳስ ለበረኛው ሁላ እንደዚህ ዲሲሽን እንዲያደርግ ያደረገው አንድም ትሮሳርድ ነበርና የሚገርም ስራ። ከዛ ውጭ ላለው ደግሞ ዩሪ ቴሌማንስ ያው ራሱ ነበር የጨረሰላቸው። 3ኛውን ጎል ራሱ አግኝቶ ራሱ ነው ያስቆጠረው ፔናልቲውን ማለት ነው። ቤልጂየም ማሸነፍ ይገባታል ወይ አይ ዶንት ኖ አላሻችሁ። ምናልባት ሴኔጋል የተሻለው ቡድን ነበር ብዬ አስባለሁ። ኦልሞስት ተመጣጣነ ፓርት ነው ያው ፖዚሽን ምናምን ጉዳይ ላይ። ነገር ግን አይ ቲንክ ሴኔጋል በቻንስ ዙሪያ የተሻለ ነበራቸው። ኢስማኤል አሳር ምናልባት ትንሽ ሎኪን አድርጎ ቢሆን ኖሮ በ3-0 ምናምን አጠናቆ ጨዋታውን መውጣት ይችል ነበር፣ ወይ 3-1 ነገር ማለት ይችል ነበር እዛው ፉል ታይም ላይ ማለት ነው። እና አንዳንዴ ቺ ናት በቃ ድላችሁ
የሚገርም ነው። ሉካኩ አስቆጠረ። ከዛ 3 ደቂቃ ልዩነት እዛው በውስጡ ቴሌማንስ። የዚህ ጨዋታ ኮከብ ለእናንተ ማን ነበር? እኔ አውድ ጊቪት ቱ ዩሪ ቴሌማንስ። አሪፍ ስራ ነው የሰራላቸው። በሴኔጋልም ዙሪያ ተመቹኝ ነበሩ እና ሀቢብ ዲያራ ለምሳሌ በጣም ተመችቶኝ ነበር በተለይ። ከዛ ውጭ ደግሞ ኢስማኤል አሳር አሪፍ እንቅስቃሴ አድርጎ ነበረ፣ ግን ቻንሶች ስቷል። ቢያገባም እየሳተ ነው ያገባ ያለው። በፊት ጨዋታዎችም የተመለከትነው ይህንን ነበር። ግን ያቺ 25 ደቂቃ ኦልሞስት ሃይድሬሽን ብሬኳ በፊት ሴኔጋል ጌሙን ገለው መውጣት ይችሉ ነበር ብዬ አስባለሁ እና ያ በጣም የተሳድ በቃ ሃይድሬሽን ብሬክ ራሱ እንዴት ጨዋታዎችን እየቀየረ እንደሆነ ከምታስቡት በላይ ነው። በፊትም ስነግራችሁ ነበር። አሁንም እሱን ኢፌክት እያየን ነው እና የዓለም ዋንጫ ጉዳይ ግን እንደተለመደው ፕላስ ቱት መንጫ እንዳይረሳ ምንም ነገር እንዳያመጣችሁ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ ማለት ነው። የጨዋታው ምርጥ ተጫዋች ዩሪ ቴሌማንስ ብያለሁ። እኔ ግን ስገምት ማለት ነው ከዩኤስኤ እና የቦስኒያ አሸናፊ እና ከቤልጂየም ማን የሚያሸንፍ ይመስላችኋል? ቤልጂየሞች ቱ ስትሮንግ ይመስላሉ። ቤልጂየም ደግሞ ምን ያህል ይጓዛላችሁ የምታስቡትን ኮመንት ላይ ቮት ማድረግ እንዳትረሱ። ቀጣይ እስክንገናኝ ድረስ ይመቻችሁ።